ባለፈው ክፍል ጽጌረዳ እንግዲህ ኢብራሂም ዛሬ ከኛ ጋር አዲስ ተማሪ ፍሬሽ የሆነች ከኛ ጋር እንድትሰራ ተመድባለች እያሉ ነበረ ለነቢል። እውነት ለመናገር የተሰጠውን አሳይመንት እኔ ሰርቸዋለሁ እያለች ነበረ ጽጌረዳ። ኢብራሂም እንዴት ነው ልትሰሪው የቻልሽው? የመጀመሪያ ዓመት ተማሪ እንዴት ልትሰሪው ቻልሽ? እያለ እየጠየቃት ነበር። አቶ መስፍን ወጣትነትሽን ዝም ብለሽ ከማባከን በአንድ ወር እኔ ልከፍልሽ እችላለሁ እያላት ነበር። ሰላም ውዶችዬ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ጽጌረዳ ክፍል 5 ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንደምታበረታቱኝ እንዲሁም ደግሞ በፍቃዳችሁ ስለምትከታተሉኝ በጣም አመሰግናለሁኝ። አሁንም ትብብራችሁን እፈልጋለሁኝ። ተባበሩኝ ማለት ነው። በጣም ነው የምወዳችሁ። ጽጌረዳ ለነቢል ጭማቂ ይዛለች ሂዳ ነበረ ክላሷ። ቆይ አንቺ ስርዓት የለሽም እንዴ? ለምንድን ነው አንኳኩተሽ የማገቢው? አንቺ ያደግሽው ከብት በረት ውስጥ ነው እንዴ? እያላት እያናገራት ነበረ። በጣም ይቅርታሽ አስቀምጮ መውጣት ትችላለሁ እያለችው ነበረ ለነቢል። እንግዲህ አሲር ጭማቂውን አስቀምጣ ስትመለስ ነቢል እጇን ያዛትና ምን ለማድረግ እየሞከርክ ነው? ልቀቀኝ እጄን እያለችው ነበረ። ምንም ማድረግሽ ይመስልሻል? በነገራችን ላይ ፊትሽ እንዴት እንደሚያስጠላ በመስተዋት አይተሽው ታውቂያለሽ? እያላት ነበረ ጽጌረዳን። እባክህን እጄን ልቀቀኝ እያለችው ነበረ። አንቺ ራስሽን በመስተዋት አይተሽው ታውቂያለሽ? አንቺ ተራ የአንድ የሰራተኛ ልጅ ነሽ እያላት ነበረ። እናትሽ የቤት ሰራተኛ ሆና የእሷን ፈለጋ ተከትለሽ አንቺም የቤት ሰራተኛ ነሽ እያላት እንግዲህ በጣም በሚያናድድ ልብ በሚሰብር ንግግር እየተናገራን ነበረ ጽጌረዳን ማለት ነው። ነቢል ተራ የደሃ ልጅ ቆሻሻ ነሽ አላት። በጣም ነው የሚያናድድ። እኔን ደግሞ ተመልከችኝ እንዴት ያለሁ የሀብታም ልጅ እንደሆንኩኝ፣ አንቺ ደግሞ ተራ የደሃ ልጅ ነሽ እያላት እንግዲህ ቅስሟን እየሰበረው ነበረ። ቆይ አንተ ከኔ ምንድን ነው የምትፈልገው? ያለች ነበር ጽጌረዳ። ምን አለሽና ካንቺ ምን ይፈልጋል? ከደሃ ምን ይፈልጋል? እያላት ነበረ እንግዲህ ነቢል። አሁን መሄድ ትችያለሽ፣ በስነ ስርዓት ነገ መተሽ ተንበርክከሽ ይቅርታ ትጠይቅኛለሽ እያለ እንግዲህ በጣም በሚያናደድ ሁኔታ እያናገራ ነበረ ነቢዩ ጽጌረዳን ማለት ነው። ይቅርታ ባልጠይቅስ እያለች ነበር ጽጌረዳ። እዛ እኔንማ ይቅርታ ማጠይቂ ከሆነ መፈጠርሽን ትጠያለሽ እያለ እያስፈራራት ነበር። ጽጌረዳም እኔ ምንም ስላላጠፋሁኝ አንተን ይቅርታ ልጠይቅ አልችልም እያለችው ነበረ። የደሃ ልጅ ብሎ እሱም እንግዲህ ሰደባት ማለት ነው። ይህንን ስድብ ሁልጊዜ ነው የሚደጋግመው። ጽጌረዳ ወደ ኩሽና ሄዳ እንግዲህ የጽጌረዳ እናት ኩሽና ነበረች። ሄቨን ወደ ኩሽና ሄዳ ሄቪዬ መጣሽ እንዴ? ምሳሌ አቅርብልሽ፣ ቆንጆ ሩዝ ሰርቻለሁ ያለቻት ነበር። አልፈልግም፣ ዳየት እየሰራው ነው ያረኩ ስለሆነ እኔ ምግብ መብላት አልፈልግም እያለች እንግዲህ እየገለመጠቻት ነበረ። እሷ በጥሩ ልቧ ነው እያናገረቻት የነበረው። እሷ ግን በማይሆን መንገድ ነበር ስታናግራት የነበረችው ሄቨን። ለማንኛውም ልጅሽ የት ናት እያለቻት ነበረ። ጽጌረዳን ነው የምትይኝ ስትላት፣ እንዴ ከጽጌረዳ ውጭ ሌላ ልጅ አለሽ እንዴ? ወይንስ ደግሞ የእናቴ ቤት በጣም ሲመችሽ ሁለተኛ ለመድገም እያሰብሽ ነው ብላ ተናገረቻት። አይ ገና አልመጣችም እያለቻት ነበረ። ቆይ ይች ልጅ ግን ምንድን ነው አንድ አይነት ትምህርት ቤት አይደል እንደምንማረው? ምን ጀምራ ነው እሷ ቤት የማትመለሰው? እያለች እንግዲህ ለእናቷ እያወራች ነበረ፣ ለሰራተኛዋ ሄቨን ማለት ነው። እሷን ታውቂያታለሽ እንግዲህ እያነበበች ነው የሚሆነው፣ ለዛ ነው እስካሁን ያልተመለሰችው እያለች ነበረ የጽጌረዳ እናት። እኔ ይሄ ነገር በዚህ ነገር ልሸወድ አልችልም። እንዴት ስትላት የጽጌረዳ እናት ልጅቷ እኮ ጎረምሳ ናት፣ መቼም እስካሁን ላይ ብረሪ ተቀምጣ ነው ልትይኝ አትችይም እያለች እንግዲህ ነገሩን እየቀያየረች ነበረ። ሄቨን ከወንድ ጋር እየተንዘላዘለች ነው አለች ጭራሽ ማለት ነው። ሻንቺ እያለች ነበረ የጽጌረዳ እናት። አንቺ ምንም እኮ አታውቂም፣ ወጥ ቤት ስትርመጠመጭ ስለምትይ ምንም የምታውቂው ጉዳይ ስለ ልጅሽ ምንም ነገር የለም እያለቻት ነበረ ሄቨን። 5 ዓመት ህጻን ልጅ ቢመጣ ለራሱ አንቺን ይሸውድሻል እያለች እንግዲህ የጽጌረዳን እናት በጣም እየሷም እየተናገረቻት ነበረ ሄቨን። እሺ ሄቨን እኔ አውቃታለሁ ልጄን፣ ግን እንደዚህ አይነት ነገር አታደርግም በጭራሽ እያለች የጽጌረዳ እናት እየመለሰችላት ነበረ ለሄቨን። እንዴ ምን ያንቺ ልጅ ማነች እያለቻት ነበረ። የኔ ጽጌረዳ የትም ቦታ ብሄድ አንገቴን ቀና አርጌ የምኮራባት ልጄ ናት፣ መጥፎ ቦታ ማትገኝ ናት እያለቻት ነበረ የጽጌረዳ እናት ለሄቨን።
ለማንኛውም ከአንቺ ጋር ምንም የምጨቃጨቅበት ጊዜ የለኝም። ስትመጣ ንገሪያት ወደ ክላሴ ትምጣ ብላ ሄቨን ሄደች ማለት ነው። እሺ አለች ሄቨን እናት። ለነገሩ ጎረምሳው ከላካት ነው ወደ እኔ ልትመጣ የምትችለው ብላ አሁንም ሄቨን ስለ ሌላ ነገር ነው እያወራች ያለችው። አልበላም አልሽ እራት? እራት እኮ በጣም ቆንጆ አድርገን የሰራሁልሽ እያለች ነበረ። አንቺ ሴትዮ ምን ሆነች ነው? እራት እኮ አልበላም እያልኩሽ ነው እያለች ሄቨንም እንግዲህ ሁልጊዜ እንደተቆጣች ነው። እኔና ጽጌረዳ ተምታታንብሽ መሰለኝ። ነገ ይህንን ነገር አድርጊ ካልኩሽ መልሰሽ ታደርጊያለሽ፣ ግዴታሽ እኮ ነው እያለች ነበረ ሄቨን። ይህንን ለልጅሽ መልሰሽ ንገራት፣ የተሰራ ነገር መልሳ የምታገኘው እሷ ናት እንጂ እኔ ሄቨን አይደለሁም እያለች እንግዲህ ሄቨን ወደ እናቷ ቤት ጋ ሂዳ ልጄ እንዴት ነሽ? ደህና ነሽ ወይ? ትምህርት እንዴት እየሄደልሽ ነው? እያለች አልነበረም? ያው እንግዲህ ጥሩ ነው፣ ጥሩ ውጤት ለማምጣት አሁንም እየሰራሁ ነው እያለቻት ነበረ። ከአሁን ቀደም ስላለፈች ስለወደቀች አሁንም መልሳ ያስተት እንዳይደገም እያለቻት ነው። እማዬ አድርገዋለሁ ሞክራለሁ እያለች ነበር። ሞክራለሁ ከማለት አደርገዋለሁ እንድትይኝ ነው የምፈልገው እያለች ሄቨን እናት እያለቻት ነበረ በፈተናው ዙሪያ። እና እንዴት ነሽ? ትምህርት ቤቱን ወደድሽው? እያለቻት ነበረ። ትምህርት ቤቱ አሁን ላይ ገና ነው ብዙም አይደለሁም እያለቻት ነበረ እናቷ። እና እስካሁን ድረስ ሙሉ ትምህርት ቤት ያለውን ሰው አታውቂም ማለት ነው እያለቻት ነበረ የሄቨን እናት። አረማ የኔ ያላውቃቸውም ከትምህርት ቤት ላይብረሪ፣ ከላይብረሪ ደግሞ ወደ ቤት ነው የምመጣው፣ ስለዚህ ምንም ሰው አላውቅም እያለች ነው ሄቨን። ምን ሆነሽ ነው? የሆነ ችግር አለ እንደ እያለቻት ነበረ እናቷ። አይ ምንም ችግር የለም ያው ግን ደግሞ ምናምን እያለች እና ምን ሆነሽ ነው ስትላት፣ እማዬ የጽጌረዳ ነገር እኔ በጣም ነው የሚያስፈራኝ ስትላት፣ ጽጌረዳ ምን አባቷን ሳረገች ደግሞ ምን ሆነሽ ነው ስትላት፣ የጽጌረዳ ቅርበት ለእኔ በጣም ነው የሚያናድደኝ እያለች ነበረ ሄቨን ለእናቷ። አሁንማ ጭራሽ አንድ ትምህርት ቤት መማር ጀመርን እኮ እያለች እንግዲህ ይህም አናዷታል ማለት ነው። ያደረገች ነገር አለ ስትላት፣ እናትዋ ምንም አይነት ያደረገችን ችግር የለም ግን እኔ አንድ ትምህርት ቤት መማሯ ለእኔ በጣም ያናድደኛል እያለች ነበረ። ይሄ በእናት እና ምን ችግር አለው ታዲያ ምንም ነገር ካላደረገችሽ እያለች ነበር። እና የኔ ያለመደሰት አንቺን አያሳስብሽም ማለት ነው እያለች ነበረ እናቷ። ቆይ አንቺ ምን አስብሽ ነው? ልጄን ስታይሽ አላስደሰሻትም እና ከዛ ትምህርት ቤት ቀይሪ ብዬ እንዳናግራት ነው የምፈልጊው እያለች ነበር የሄቨን እናት። መች ነው ጽጌረዳና እናቷ ከዚህ ቤት ወጥተው የሚሄዱት መች ነው እያለች ነበረ ለእናቷ። እናቷም አንቺ ልጅ ምን ሆነሽ ነው ዛሬ ምንድን ነው የነካሽ እያለቻት ነበረ የሄቨን እናት። ምንድን ነው ምን አድርጉኝ ነው የምትይው እያለቻት ነበረ። የእነሱ እዚህ መኖር ለእኔ ምንም አይነት ሰላም እየሰጠኝ አይደለም እያለቻት ነበረ ለእናቷ። ዘርፌ እንግዲህ ሄቨን ብዙ ሰራተኛ አለ አይደል እንደዚህ ሀገር ለምንድን ነው ሌላ ሰራተኛ ማታመጪው እሷን አስወጥተሽ ስትላት፣ ዘርፌ ከዚህ ከቤት አትወጣም ሄቨን ይህንን በደንብ ስሚ በጭራሽ እያለቻት ነበረ። ለምን ስትላት፣ ብዙ አመት ከኔ ጋር ስትሰራ የቆየች ልጅ ናት፣ ስለዚህ ከኔ ቤት አትወጣም እያለቻት ነበረ ለሄቨን እናቷ። እንግዲህ ለምን ስትላት፣ የኔን ደስታ ሀዘኔንም በዛ ላይ ደግሞ የኔን ብዙ ነገር የምታውቅ ሰው ናት፣ ስለዚህ አትወጣም እያለቻት ነበረ ለሄቨን። የምን ሚስጥር ነው ስትላት፣ ሄቨን እኔ እሷን ዘርፌን ከዚህ ባስወጣት የኔ ጠላቶች እሷን ያገኟት እንደሆነ ሁሉ ነገሬን ተነግራቸዋለች፣ እሷ ብዙ ነገር ታውቃለች እያለች ነበረ ለሄቨን። እዚሁ የረገጥኳትን ቢሆን አብረን እንኖራለን እንጂ እሷ ከዚህ ከቤት አትወጣም እያለች ነበረ። ቆይማዬ ጽጌረዳ እኮ ስራ ስትይዝ ከዚህ ከቤት መውጣታቸው እኮ አይቀርም፣ እንዴት ነው የዛኔ የሚሆኑት እያለች ነበረ ሄቨን። የዛኔማ በሰላም ስለሆነ የሚወጡት ምንም አይነት ተንኮል ስለማያስቡ ቢሄዱም ችግር የለውም እያለቻት ነበረ ለሄቨን። ጽጌረዳ መጣች። ልጄ በሰላም ነው ዛሬ አመሸሽው እያለቻት ነበረ። አሁን እናቴ በሰላም ነው ግን እኮ ቤተ መጽሐፍ እንደምገባ ላይብረሪ እንደምገባ ነገረች ነበረ እያለቻት ነበረ። ልክ ነሽ ግን የዚህን ያህል ሰዓት ስታመሺ እኔ በጣም አሰብኩኝ እያለቻት ነበር። የሆነ ነገር ብትሆኝ ከኋላ መጥተው የሆነ ነገር ቢያደርጉሽ ማንን ልንይዝ ነው ስትላት፣ እሺ እማዬ በቃ በጊዜ ካሁን በኋላ እገባለሁኝ እያለቻት ነበረ ጽጌረዳ ለእናቷ። እማዬ ደህና ነሽ አንቺ እያለቻት ነበረ የጽጌረዳ እናት። ደህና ነኝ ስትላት፣ ለምንድን ነው አይንሽ ቀልተዋል፣ ደክሞሻል፣ በሰላም ነው እያለቻት ነበረ። አልቅሰሻል እንዴ እያለቻት ነበረ። ምን ነው እማዬ ምን ሆነሽ ነው እየጠረጠርሽ ነው እያለቻት ነበረ። አይ እንደዚህ ጥብሎ ስትይ ምግብ ስላልበላሽ እንደሆነ ብዬ
ነው ለዛ ነው አለች። እንግዲህ ፈርታ ነው መሰለኝ መጠጥ ጠጥታ መስሏት ነው መሰለኝ የጽጌ እናት። ያው እንግዲህ አንገቴን ደፍቼ ስለማጠና በዛ ላይ ደግሞ ጸጉሬም ንፋሱ ስላለ ነው እንደዚህ የሆንኩት እንጂ ምንም ሆኜ አይደለም እያለቻት ነበረ ጽጌረዳ ለእናቷ። እሺ በቃ ጥሩ ምግብ ሰርቻለሁ ላቅርብልሽ እያለቻት ነበረ። ደግሞ ሄቨን ስመጣ ፈልጋታለሁ ብላለች የናናግራት እያለቻት ነበረ። ነገ አናግራታለሁ ስትላት አረ በፍጹም ሄደሽ ማናገር አለብሽ እያለቻት ነበረ እናቷ ለሄቨን ለጽጌረዳ። አረ ነገ ሄዳለሁ ስትላት አረ ሂጂ አሁኑ ደግሞ ይሄንን ሰበብ አድርጋ ነገ ጧት ደግሞ እንዳጮህብሽ ሂጂ እያለቻት ነበረ የጽጌረዳ እናት። እስከዛ የመበየውን ራት ሰራልሻለሁ ሂጂና ነው እያለቻት ነበረ። እሺ ብላ ሄደች። ጽጌረዳም ወደ ሄቨን ክላስ እንግዲህ ሰላምታ ከተቀያየሩ በኋላ ጽጌረዳ መጣ። የሆነ ነገር ፈልጌ ላዝሽ ነው አለቻት። ምንድን ነው የምታዥኝ? በሰላም ነው የፈለግሽኝ? ምንድን ነው የምታዝሽ ስትላት ላዝሽ ነው ብላ መጮህ ጀመረች። ላዝሽ ነው የሆነ ነገር እንድታደርጊ ሊጠይቅሽ ነው ማለት ነው ብላ መቆጣት ጀመረች። ነገ የግቢው ሰው ሙሉ እንደተሰበሰበ በዛ ሄደሽ ነቢዩን ይቅርታ እንድጠይቂው ፈልጋለሁ አለቻት። እንዴ ለምንድን ነው? እኔ እኮ ምንም አይነት ጥፋት አላጠፋውም፣ ለምንድን ነው ይቅርታ የምጠይቀው ያለች ነበረ ጽጌረዳ። ግን ስትላት ግን የሚባል ነገር የለም ነገ ሄደሽ ቀጥታ ይቅርታ ትጠይቀዋለች ስትላት ጽጌረዳማ አልጠይቀውም አለቻት። ስትላት እኔ ምንም አይነት ጥፋት አላጠፋውም፣ ስለዚህ እኔ ይቅርታ ልጠይቀው አልችልም እያለቻት ነበረ ጽጌረዳ ለሄቨን። ቆያች ከመቼ ጀምሮ ነው እንደዚህ አይነት መልስ መጀመሪያ የጀመርሽው? ለእኔ እንደዚህ ተናንቀናል ማለት ነው አለችና መጭመር ጀመረች ሄቨን። ጽጌረዳም ይሄ መናናቅ አንቺን አለ ማክበር አይደለም፣ ግን ጥፋት ያጠፋው እሱ ስለሆነ ነው እያለቻት እንግዲህ ለማስረዳት እየሞከረች ነው። ስለዚህ እኔ ይቅርታ አልጠይቀውም በጭራሽ አለች ጽጌረዳ። ግን ምላሹን ትቼዋለሽ እያለቻት ነበረ። የምነው ምላሽ እያለቻት ነበረ ጽጌረዳ። አንቺ ከመቼ ወዲህ ነው እንደዛ አፍጠሽ ለእኔ መልስ መመለስ የጀመርሽው እያለች ጽጌረዳ ተናደደች። ሄቨን ተናደደች። እንግዲህ ጽጌረዳም ደክሞኛል እኔ ነገ ትምህርት አለብኝ ልተኛ ነው ስትላት፣ በጣም ጥሩ በዚህ መንገድ ከሆነ ከኔ ጋር የምትነጋገሪው ነገ ዋጋውን የሚመጣብሽን ትችያለሽ እያለቻት ነበረ ሄቨን። እንግዲህ ሄቨን ልትወጣ ስትል ነይ አንቺ ማን ሂጂ ብሎሽ ነው የምትወጪው ከዚህ? ማንን ሂጂ ብሎሽ ነው ከዚህ የምትወጪው? እሺ የቀረ ነገር አለ ስትላት ጽጌረዳ ውጪ ከቤቴ ብላ በቃ ውሻ አድርጋ መለሰቻ አስወጣቻት ሄቨን። እንግዲህ ቆሻሻ ቆይ ሰራልሻለሁ ያለች ሄቨን ዛተችባት ጽጌረዳ ላይ። እንግዲህ የጽጌረዳ እናት ልጅ አዲሱ ትምህርት ቤት ወደድሽው ያለቻት አሁን ወድጀዋለሁ ስትላት የጽጌረዳ እናት እኔ ትምህርት ቤት ብዙም አልወደድኩትም እያለች ነበረ። ወይ ለምንድን ነው የፈራሽው ማየ እያለቻት ነበረ። እኔ እኮ በጣም ከበደ ፈራሁ እያለች እናቷ እዛ ዩኒቨርሲቲ እኮ የሚማሩትን ብታያቸው እያለች ነበረ ጽጌረዳ ለእናቷ። ሄቨን ለምንድን ነው የጠራች ስትላት አይ ምንም አልፈለገችም እያለቻት ነበረ ለእናቷ ጽጌረዳ። አሳይመንት እንድሰራላት ነው የጠራችኝ። ለምንድን ነው በትንሽ በትልቁ የምትሳቀቂው የምትናደዥው መፈሪው እያለቻት ነበረ እናቷን ጽጌረዳ። እንግዲህ ጽጌረዳ ተኝታ ስልክ እየደወሉ ነበረ አሰሪዋ። ደንግጣ ተነስታ ስልኳን አነሳች። ምን እኔ ልጅ በሰላም ነው ያረፈርሽው ሲላት አይ በሰላም ነው ደህና ነኝ እየመጣሁ ነው አለች ደንግጣ ጽጌረዳ። እማዬ ለምንድን ነው ያልቀሰቀሽኝ እያለቻት ነበረ። ቀስቅሸሽ ነበር እኮ ትንሽ እያልሽ አንቺ ነሽ እንጂ መልሰሽ የተኛሽው። አሁን የደወለው ሰውዬ ማን ነው ስትላት የዩኒቨርሲቲ አስተማሪያችን ነው እያለቻት ነበረ ለእናት። ትምህርት ቤት መምህራችሁ ከሆነ ለምንድን ነው የደወለው ስትላት ያው ጎበዝ ተማሪ ስለሆንኩኝ ሳረፍድ ለምን አረፈድሽ ብለው ነው የደወሉት አለቻት። እንግዲህ ጽጌረዳ ከነብዩ ቤት ስትወጣ ሄቨንም እዛ ሄዳ ነበረ። ተገናኙ። እንደ ምን ታደርጊያለሽ ደግሞ ነብዩ ቤት ደግሞ ምን ታደርጋለሽ አለቻት። አንቺስ ምን ታደርጊያለሽ አለቻት ሄቨን ጽጌረዳ ሄቨንን አንቺ መልሽልኝ መጀመሪያ ምን እያረግሽ ነው እያለቻት ነበር። አሁን እዚህ ምሰሪውን ስራ እናትሽ ታውቃለች እያለቻት ነበር። አታውቅም እንዳትነግሪያት ስትላት እንግዲህ ዘርፌ ይሄንን ነገር ለነግራት ነው ምንም ማድረግ አልችልም እያለች እያስፈራራቻት ነበረ። ጽጌረዳ አትንገሪያት እያለቻት እየለመነቻት ለእናቷ እንዳትነግራት እየለመነቻት ነበረ። እሺ ተነጋግረን እንፈታዋለን ችግሩን አንቺ ሄደሽ ለእናትሽ እንዳልናገርብሽ ከፈለግሽ ነብዩን ይቅርታ ትጠይቀዋለሽ አለቻት።
ሄቨን እባክሽ እንደዛ አታድርጊ ስትላት እንግዲህ ምርጫው ያንቺ ነው፣ ሄደሽ ትጠይቀዋለሽ አልጠይቀውም ማለቻት። እንግዲህ ሄደሽ ይቅርታ ትጠይቀዋለሽ አልጠይቀውም ካልሽ ደግሞ ለእናትሽ ነው ሂጅ የምናገረው፣ ምርጫው ባንቺ ነው ያለቻት ነው ሄቨን ጽጌረዳን። ተንበርክካ ነብዩን ይቅርታ ጠየቀችው ማለት ነው ጽጌረዳ።